አሁን ማስተካከል ጉዳይ አለ። ካንቺ ጋር ያልጨረሱ ብዙ ነገር ስመለስ ነው። የውሻ ልጅ ሲበረሩ ሰራችልኝ አይደል? አለሰሳ እሺ አለቀሽ። እሺ ማናት እሷ እንዲያረገች? ታያታለሽ። አታውቂያትም? አልገባኝም። እየሰራ ወንጀል ነበር እንዴ? የለም ሆን ብላ ከጠላቶች ጋር ተመሳጥራ ነው የሰጠች። ሄዳ ልጅ እኔ ለዚህ እንዳበቃኋት ረስታ እኔ ላይ ትመሳጥራለች። ወይኔ ባይሉ አይባልም። ባይሉ ተረጋጋ። እኔ አናግራቸዋለሁ። ምንም ካልሰራ ደግሞ ትወጣለህ። እሺ አይዞህ ወንድሜ። እኔ እያለሁ ደግሞ ምንም አትሆንም። እሺ አትጨነቂ። በቃ ልገባ ነው። ቻው። እሺ በቃ ስመጣ ምን ይዤ ልምጣ? ፒጃማ ቱታ ነገር ትፈልጋለህ? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት በአደራ ድራማ በክፍል 26 መጥቻለሁ ማለት ነው። በዚህም ክፍል ያየነውና የተመለከትነውም አዳዲስ ነገሮችንና እንዲሁም ቃል ብዙ መረጃዎችን እንዳገኘችና ኃይሉንም እስር ቤት እንዳስገባችው እንዲሁም ሳሚንም እንደምታስገባው እየዛተችበትም ነበረ። በተጨማሪም ዳግምን ለራሷ ለማድረግ ተፍ ያለች ነው። ነገር ግን በአሁኑ ሰዓትም ብሌንና ዳግም ተጣልተዋል። ዳግም በማያውቀውና እንዲሁም በአጋጣሚ ቢሆንም ባየውና በተከሰተው ነገርም ተጠያቂ እንደሚሆንና እንዲሁም በብሌን በኩልም እያስፈራሩትም ይገኛሉ ማለት ነው። ብሌን በአሁኑ ሰዓት የወንጀል ተባባሪ አልሆንም በማለትም የሰማችውንም ነገር ለፖሊስ ለመናገር እንዲሁም ቆርጣም ተነስታለች ማለት ነው። በዚህም ወዲያውኑ ነበረ ለፖሊስ የደወለችው። ሰላም ከዚህ በፊት ማስጠንቀቃትም ነበረ ለፖሊስ እንዳታመለክችብኝ፣ ለፖሊስ ካመለከችብኝ ልጅ ትጎዳለች፣ እንዲሁም እኔም በጣም አደጋ ላይ ነኝ በማለትም ማስጠንቀቃትም ነበር። ነገር ግን ብሌን ለእውነት የቆመችና እንዲሁም አንዲት እናት እንደወጣች መቅረት የለባትም ፈላጊ ቤተሰብም አላት በማለትም ነበረ እንግዲህ ለእውነት እንደቆመችም ማሳያ የሆነችው ማለት ነው። ወዲያውኑም ወደ ፖሊስ በመደወልም ተናግራለች። ታዲያ በአሁኑ ሰዓትም የሰላም ጉዳይ ከምን ይደርሳል? ሰላም ወዲያውኑ ወደ ፖሊስ ጣቢያ ትሄዳለች ወይስ አትሄድም? አሁን ላይ እንግዲህ ከወንድሟም ተባባሪ እንደሆነችና እንዲሁም ብዙ ነገሮችን እንዳደረገችም በእሷ በኩል ሰምታለች ማለት ነው። በአሁኑ ሰዓትስ ብሌንና ዳግምስ በምን ሁኔታ ይገኛሉ? በአሁኑ ሰዓት ቃል አሁን ላይ ዳግምና ብሌን በጣም እንዲራራቁም ስራን እየሰራች ነው ማለት ነው። በዚህም ሳሚ ስለሚወዳትና ስለሚያፈቅራትም ዳግምን እንድትርቀው እያደረጉ ነው ማለት ነው። ነገር ግን አሁን ላይ ሳሚ ቃልን እያመናት አይደለም። ምክንያቱም ከወደቀው ፍላሽም ከጠፋው ፍላሽ ማለት ነው የቃል እጅ አለበት። እንዲሁም ቃል ካወቀችና እንዲሁም ነገሩንም ካየችውና ከሰማችውም እኔንም እንደ ኃይሉ ወደ እስር ቤት ታስገባኛለች የሚል ፍራቻም ስላለው በአሁኑ ሰዓትም ቃልን አላምናትም እያለ ተመልክተነዋል ማለት ነው። ታዲያ ማንኛው ይቀድማል ብላችሁ ታስባላችሁ ቤተሰብ? ሳሚ ወይስ ቃል? ቃል ከቀደመች ሳሚም እስር ቤት ይገባል ማለት ነው። ታዲያ የሁሉ ሚስጥር የያዘው ሳሚም ብሌንና ሰላም እንዲቀራረቡ ያደርግ ነበረ። ነገር ግን እስር ቤት ከገባ በጣም ከባድ ነገር ነው የሚፈጠረው። ምክንያቱም ሳሚ የሰራቸው ስራዎች እንዳለ አንድ ባንድ በፍላሽ ውስጥ ስላሉና በቃል እጅ ስላሉ ማለት ነው። ቃል በአሁኑ ሰዓት በውሸትም ቢሆን ከነ ሰላም ቤት ልጅ ነኝ ብላ ተቀምጣለች። ነገር ግን የእሷን ገመናና የእሷን ሚስጥር ማን ነው ሊዋጠው የሚችለው? እንግዲህ በስተጀርባ ሞተች የተባለችው አልማዝ ናት የምትሆን ማለት ነው። አልማዝ በአሁኑ ሰዓት ብሩን ካላገኘችና እንዲሁም በኃይሉ ያው ስልኩንም አንስቶ እንደ ሁኔታውም ብሩንም አስገባልሻለሁ ካላላት አሁን ላይ በጣም ከባድ ውሳኔ ተወስናለች ማለት ነው። ይህም እንግዲህ ወደነ ብሌን ወይም ወደነ ገነት በመምጣትም ሰላም የብሌን እናት እንደሆነችና ይህንን ሁሉ ሴራ ያቀነባበረው በኃይሉ እንደሆነም ስታውቅ ሁሉንም ነገር ትናገራለች ማለት ነው። ይህም እንግዲህ
ገነት ከረፈደ ቢሆንም የሰላምን ጉዳይና የብሌንን ጉዳይም የእውነትም ታረጋግጣለች ማለት ነው። ዳግም ግን ይሄን ሁሉ ነገር አያውቅም ማለት ነው። ምክንያቱም እሱ የሚያውቀው አልማዝ እንደሞተችና በህይወት እንደሌለች ነው ማለት ነው። በጣም የሚያጓጓና እንዲሁም በጉጉት የምንጠብቀው ፓርት ነው ማለት ነው። ወይም ሰላም ያለውን ነገር በፍራቻም ይሆን እንዲሁም ለሰላም ይሉንታ ይዟትም ሁኔታውንም ከመናገር ወደ ኋላ ካለች እንግዲህ ሰላም ተረጋግታ የብሌንና እንዲሁም የገነትን ግንኙነትም ታውቅና እንዲሁም የብሌን ልጅነትም ታውቃለች ብዬ ተስፋ አደርጋለሁ። በሌላ በኩል ደግሞ የቃል ጉድም የቃል ሚስጥር ይወጣል ብዬ ተስፋ አደርጋለሁ ማለት ነው። ይህም በአልማዝ በኩል ማለት ነው። አልማዝ ብሩ ካልተከፈላት ከነገ ዛሬ እያለች አታድር። ምክንያቱም ሰላምንም የማዋራት ነገር አለኝ በዛውም እመጣለሁ በማለትም ለቃል አስጠንቅቃትም ነበር። ታዲያ ቃል አሁን ላይ ብሩንም አግኝታ ስለማሰጣት እንግዲህ ጊዜ አሰጣትም ማለት ነው። በጣም ብዙ ነገር የሚፈጠርበት ክፍል ነው ማለት ነው። እናንተስ ምን ታስባላችሁ? ሳሚ ይቀድማል ወይስ ቃል? እንዲሁም አቶ ኃይሉ በዋስ ይፈታል ወይስ አይፈታም? በነገራችን ላይ ገነት አሁን ላይ ሳትፈራ ሳታማታ ማለት ነው ወዲያውኑ ወደ ፖሊስ ማመልከት ነበረባት። ያለውን ነገር እንግዲህ ስትቃጣበት የነበረው መሳሪያ ከእጇ ነው ማለት ነው። ወዲያውኑም እንግዲህ አቶ ኃይሉ እየቃጣትና ሊተኩስባት ብዙ ነገር እያንገራገረባት ባለበት ሰዓት ነበር ፖሊሶቹ የመጡ። ታዲያ ለምን ፈራች? ለምንስ እንደዚህ ጊዜውን እንዲዘገይ አደረገችው? ወዲያውኑም በህይወትና በሞት መካከል ሳለች ነበር ፖሊሶቹ የደረሱላት። ይህንም ቃልም ስጭ ብለዋትም ነበር። እሷ ግን በመፍራት ላይ ሆናም ነበረ። አይ ነገሩ እንዲህ ነው፣ እሱም ሊጠይቀኝ ነው የመጣ እናም ሰላም ነው በማለት ነበር የመለሰቻቸው። ታዲያ ከዚህ ላይ እንግዲህ ብሌን ምን ትሆናለች? እንዴትስ ትሆናለች? ነገሩን ከተናገርኩና እንዲሁም ኃይሉ ወደ እስር ቤት ከገባ በእኔ ምክንያት ምንም ነገር እንድትሆን አልፈልግም በማለት ለብሌን አዝና ነው ማለት ነው። አሁን ላይ በጣም አጣብቂ ውስጥ ናት ማለት ነው። በሌላ በኩል ደግሞ የሰላምና የብሌን ሁኔታ፣ ሰላም አሁን ላይ ብዙ ነገር እየሰማችና እንዲሁም የቃልን ተግባርም እንዲሁም ማስመሰልም እየሰማች ብሌንን እያንገላታቻት ነው ማለት ነው። ይህም እንግዲህ ወንድ እያመጣች ነው ከቤቴ እንዴትስ ትገላምጭኛለሽ በማለት እየረበሸቻትም ነበረ። ነገር ግን አልማዝ እንደሞተችና እንዲሁም እሷ እንዳለችበት ስትነግራትም አርፋ ነበር የተቀመጠችው። ባክሽን ትረጅኛለሽ፣ እኔ እኮ ሳታስበው ነው ነገሩ የተፈጸመብኝ በማለትም ይቅርታ ጠይቃትም ነበረ። እናም እናንተስ ምን ታስባላችሁ ቤተሰብ? ይሄ ድራማስ ወዴት እየሄደ እንደሆነም እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ስለነበረን ቆይታ ከልብ አመሰግናለሁ በማለት ጊዜያችሁን ሰውታችሁ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። እናም መልካም ጊዜ። ቻው።